ጠዋት እኮ ቤት መጥቼ ነበር። አዎ ሲኮ ነገረች። ያቺ ወሬኛ ነገረቻት። ማኒና አይደለም የተደረገው ሊደረግ የታሰበው ነው የምታወራው። አማራለቻችሁ? አረ ምን ታማራለች? አሁንማ እንደውም እየጠቀመችኝ ነው። እንዴት? ያችን ጨለል እንዴት እየተንከባከበቻት እንደሆነ። ንቅል ለንቅል ተግባቡ? አይ አልተግባቡም፣ ብቻ ግን ይዛልኛለች። ቤት ተከራይቼላት ነይ ውጪ ልላት ልነግራት ስመጣ ዘራ ፈጋኪ አለች። አረ በእናትህ እንደው በነካጅ ያችኛዋንም ይዛልኝ ውጣ እስኪ። ደስተኛ አባት፣ አሁን በቂ ችግር አለብኝ። ባይሆን ችግር ስፈልግ እጠይቅሃለሁ። ቃልድ አንተ ምን አለብህ? በቃ ሚስቴ በዚህ በቀጠልሽ በቃ ጫደላ ማበዷ ነሽ። እኔ የምልህ እስካሁን ምን አልተቀበለቻትም እንዴ? እስኪ ተወኝ። እቺ ተንከሴስ የምታደርገውን አታውቅም። ጽ ደግሞ ከቀን ወደ ቀን ንዴቷ እየጨመረ ነው ያለው። አይዞህ እንግዲህ ህይወት እንደዚህ ነች፣ ፈተና የበዛባት። አንተ ግን ጽናትን መንከባከብ ላይ ብቻ ነው ትኩረት ማድረግ ያለብህ። ጽናት እንደዚህ ተሰምቷት እኔ ላይ ጨክና አታውቅም። ሰው አይደለች፣ ይደክማታል እኮ በእናትህ። እሱማው ግን እኔ የምፈልገው ያ ፈገግታዋ ተመልሶ እንደ ድሮ እየሳቀች ማየት ነው። ታገስ እንግዲህ፣ የታገሰ ጣፋጭ ፍሬ ይበላል ሲባል አልሰማህም? በዚህ ሰዓት ለጽ እንደዛ ብትላት ትዕግስት ማነች ነው የምትል? አንተ ይሄን ያህልማ አታካብደው። በዚህ ልክ እዚህ ትዕግስት አልበልቶን አትችልም። አይ አንተ እኮ አላየሃትም እንዴት እንደሆነች። ግን እባክህ ምንም ብታደርግ አልፈርድባትም። እኔም ቅንጣት ያህል በሱ አልፈርድም። ግን ደግሞ አለመታገሷ የበለጠ ዋጋ እያስከፈለን። እዚህ ተቀምጠሽ ነው እንደምታስፈልጊኝ? እኔ እኮ እዚሁ ነኝ፣ የትም አልሄድኩም። እንደው ግን ብትሄጂ ምን አለበት? በጣም ሮኛል። ስሚ፣ ምንድን ነው? ስታሞቂ ማየት ይችላል? አንተ ብድ የምሬን እኮ ነው። የሙያ ልውውጥ ለማድረግ እኮ በነፃማ ወይ እናስተምር። በቃ ነው ዳጎ ውስጥ ያደረገ እንከፍላለን። ስንት ነው የምትይው? ምንድን ነው? በቃ አሁን ክላስ ተፈቅዷል። ስለዚህ ገብቼ ማየት ይችላል? አቤት። የባለፈውን ቪዲዮ እናጥፋ። ለምን እንዴ? ወደ ኋላ መመለሱ ለምን አስፈለገ? በቃ እኔ ጭንቅላቴ ልክ እየሰራልኝ አይደለም። ስለዚህ አንቺ ጋርም እኔ ስልክ ላይም ያለውን ቪዲዮ እናጥፋ። ቢሆንም ግን ወደ ኋላ መመለሱ አስፈላጊ አይደለም። ተነጋግረን አስበን ብታል እንዴ እንደዚህ ያደረግ። በቃ ያኔ ልክ መስሎን ነበር እንዴ። እሺ አሁን ልክ ያልሆነበት መንገድ እንዴት ታየሽ? ቆይ ለምንድን ነው የምትከራከሪኝ? ነው እኔ ለራስሽ ብዬ ነው። ደግሞ ዝም ብለሽ ልታዥኝ አይገባም። እሺ ግን በቃ ዝም ብለን ቪዲዮ እናጥፋ። እኔ ለራስሽ ብዬ ነው። በኋላ ስትጸጸቺ ማየት አልፈልግም። ለምን? ምን ማለት ነው ለምን? እኔ በቃ ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። እንዴ እንዴት ማለት? እንዴት ማለትማ? እሺ በቃ ቪዲዮን አጠፋልሻለሁ። ግን ይኸውልሽ እኔ ህሊና ስለሌለኝ አይደለም እንደዚህ ያደረኩት። እሺ ለራስሽ ብዬ ነው። ስለምን ቪዲዮ ነው ስታወሩ የነበረው? ስለምን? ጽናቴ በቤት እኮ አስመሰልሽ እንዴ ነው? ቆይ ምን ማለት ነው? ቀድማ አትነግረኝም ነበር? ቅድም ብነግርሽ ኖሮማ ረፍት አታደርጊም ነበር። ምን ማለት ነው ግን ነው? እንዴ ይኸውልሽ ብትመጣም እኮ ነገ አረፋፍዳ ቤተክርስቲያን ሄዳ ምናምን ነው የምትመጣው። ይሄ እንደ መርዶ ነጋሪ በሌሊት አትመጣ። ምንም ቢሆን ግን ጥሩ አልሰራም። እንዴ ወዴት ነው? ቢያንስ ሽንኩርት አቁላልቼ ልጠብቅ እንደ ሀሳብ ይኸውልሽ ለአማችሽ ያለሽን አክብሮትና በጥሩ ሁኔታ ለማስተናገድ የምታደርጊውን ይሄ ተፍ ፎክ ተክ የምትይው ነገር ሳላደንቅ አላልፍም። እንዴ ምን ማለት ነው? ይኸውልሽ አሁን አርፈሽ ለጥቤ እንዴ እማታውቂው ሰው የሚመጣ እኮ አስመሰልሽው። እማዬ እኮ ናት የምትመጣው። ቢሆንስ ታዲያ? ምርዬ በቃ እንግባና እንተኛ። ግን እኮ እንደውም ይኸውልሽ እሷ የሚደብራት መች ነው ታውቂያለሽ? በዚህ በሌሊት ምግብ ካልሰራው ብለሽ ብርድ ሲመታሽ ነው። ምን አገባኝ? ምግብ ሳልሰራ ከመጣሽ ልጅሽ ነው አላሰራ ያለኝ እላታለሁ። ነገማ ይኸውልሽ ወይ ከቤት እጠፋለሁ እንጂ እናንተን አልችላችሁ። ተገናኝታችሁ በጣም ከባድ ናችሁ። ለማንኛውም ግን ስንተኛ አላርሙ ብላ በጠዋት እንድንነሳ። እንዲህ እስቲ እኮ በቃ ተኝታ የምታረፍድ ምናምን ወይዘሮ ነው የምትመስለው። ተነካሽ ከመነከሱ በፊት እንደዚህ ስትይ እንኳ አንቺ ያላዘች ነው የምትመስይው።
ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዘት ተረፍረፍ ይበልልን። ያልጽናት ክፍል 98 ይዘን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ ያደርገን ስለምታበረታቱን እጅግ አድርገን እናመሰግናለን ማለት ነው። ሊናና ፂ ታታስበው የቤቲን ቪዲዮ ቀርጸዋታል። ኬራ የምን ቪዲዮ ነው እያለ እያፋጠጣቸው ይገኛል ማለት ነው። ምንስ ቪዲዮ ነው የቀረጿት? ለምንስ በምን ሊያስፈራሯት ነው የሚለውን አብረን ምን ይሆናል። ላይክ እና ሼር እያደረጉ ቤተሰብ ስለመሆን ከልብ እናመሰግናለን። አሁንም ወደፊትም እንዳይለየን ሰብስክራይብ ማድረጉ ማለት ነው። ኩሩቤል እና ሰኒ እጅግ በጣም ጣፋጭ የሆነ ፍቅር እያሳለፉ ይገኛሉ። ሳታስበው ዘጭ ብላለች በኩሩቤል ፍቅር ማለት ነው። ያዝልቅላቸው ነው የሚባለው አይደል? ሰኒ ወደ ሌላ ቦታ ገብታለች ሳታስበው። የድሮ ትዕግስቷ የድሮ ጸባዋ የለም። ምን ብሎ ጠፍቷል። የኩሩቤል ስራ ሁሉ ነገሯ ቀያይሮባታል። ሙቀት ኩሩቤልና ሰኒ በሊና ጉዳይ ክርክር ገጥመዋል። እሷን በመሀላቸውን ለመግባት ወደ ኋላ እያለች አይደለም፣ አሁንም ወደፊት እያለች ትቀጥላለች ማለት ነው። ታለያያቸዋለች ወይስ አታለያቸውም? ወይስ እዚሁ እንደነበሩ ይኖራሉ? የፍቅር ቋቋቸውን እየተጫወቱ ይገኛሉ። ይለያል። ምን ነው? ቆይ ምን እያደረግን ነው? እንደ ቪዲዮ መቅረጻችን ሳያንስ ጭራሽ በትክክል መቀረጹን እናረጋግጣለን። ይሄ በጣም አረመኔ መሆኔን ነው የሚያሳየው። በእርግጥ ነገሩ ልክ አይደለም፣ ግን ከደረሰብሽ አንጻር ስናየው ከዚህም በላይ ሌላ ነገር ያስደርጋል። ኒና፣ እኔ እኮ አንድም ቀን ቢሆን ሰውን ስለመበቀል አስቤ አላውቅም። እኔ ሰውን ከመበቀል ይልቅ ማስተማርን ነበር የምመርጠው። ይሄኛውን ግን ምን እያደረግኩኝ ነው? ወይ ካሉን እንደልተው እንዴ? አላውቅም። እኔ ምን ማድረግ እንዳለብኝም አላውቅም። እኔም እኮ ግራ ገባኝ። ግን አንድ ነገር ልምከርሽ፣ ሰውን ለመጋፈጥ ከፈለግሽ የልብሽን ስሜት አጥፊው፣ ጭንቅላትሽን የሚልሽን ነገር ብቻ አድርጊ። እንዴት ማለትማ ልባችን ቀና ቀና ነገር ነው የሚያስበው፣ አእምሮአችን ግን አመዛዝኖ ነው የሚወስነው። ስለዚህ ልባችን የምንሰማ ከሆነ ሁሌም በጸጸት ማልቀሳችን አይቀርም ብዬ ነው። እሺ ምን ላድርግ? እኔ ሁሉንም ለእግዚአብሔር ሰጥቼ ስኖር፣ እሷ ግን ደጋግማ ፈተነች። ትዕግስትም እኮ ልክ አለው አይደል እንዴ? ስለዚህ አሁኑኑ ወስኝ። መታመሟን አምነሽ ተቀበይ፣ ወይ ደግሞ አልታመመችም ብለሽ ወስነሽ ከቤት አስወጫት። እኔ አላውቅም ስትለኝ ምን ልት እንደነበረ እንዳሰብኩ ታውቃለህ? እሺ በቃ መሬት ስትል እንደ ልብ የምትረግጣት እንደፈለግክ የምትጨቁናት ነበር ይመስለኝ። አንቺ ኔጋቲቭ አስተሳሰብሽን ከአእምሮሽ ውስጥ አውጪ። ታዛዥ ነኝ። አሁን ፀሐዩ እየመጣ ነው። በቃ እንሂድ። እሺ አምላኬ ለምን አጎደልከኝ ስለ መልሰ ሰጠኝ አታውቅም። ግን አሁን ላይ ጎዶሎዬን በናሆም የሞላሁት ስል የባሰ ጎሎ አገኘሁት። ቆይ ለምንድን ነው ሰዎች ለእኔ ደስታ እየኖሩ እኔ ግን ለእነሱ ደስታ እንዳልኖርላቸው ያደረግኝ? ለምን ልብ ነሳኝ አምላኬ። እያደረ የናሆምና የቤተሰቦቹ ጸብ ውስጤ ሰላም ነስቶኝ እንደ ጥርስ ህመም አላስተኛም ብሎኛል። ናሆሜን ላለማስቀየም የቤተሰቦቹን ቁጣ ከኔ ቢሰውረው፣ እኔ ግን ጥሩ ነገር ላይ እንዳልሆኑ ማሚ እዚህ ቤት ስትቆይ ነው የገባኝ። ግን ምንም ቢሆን ናሆሜን ደስተኛ ለማድረግ እሞክራለሁ። ብቻ አንተ እርዳኝ። እኔ የምልሽ ቤቲ ምን ሆና ነው ወደ ሳሎን መምጣት አቆመች? እኔ አላውቅም። ምን ነው ጭራ አለብህ? እኔ እንደዛ አላልኩም። አርፋ መቀመጧ ገርሞኝ ነው እንጂ። ምን አይተህ ገና ወደ መጣችበትም ትመለሳለች። እሱማ የሁላችንም ጥያቄ ነው። እንደው ፈጣሪ ምሕረቱን ቶሎ ብሎ ልኮላት ከቤቴ ውልቅ ባልችል። ግን ታውቁሻል ምን ብለሽ እየጸለይሽ እንደሆነ? ምን ስል ተመስገን ከማለት አማራሪው ደሞውን ተቀየርኩ አይደል? ግን እኮ ወድጄ አይደለም፣ አማራጭ ወጣ ነው። እሺ እናቴ አትናደጂ፣ ቶሎ ታረጅብኛለሽ።
ጨንጓራዋን እያመማት ትገኝ። አረ ኪራ በላት። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ። በመቃጠል በመናደድ የኪሩቤልን ቪዲዮ ለመቀረጽ ለምን አስፈልጋት? አቤት የዛቸር የሸረኝነት የተለየ የአበዴ ተንኮልን አስተምራታለች ጽን ማለት ነው። ጽ በህይወቷ አስባው የማታውቀውን ነገር እያደረገ ትገኛለች ማለት ነው። ጸጸትም ግን ይዟታል። ለምን እሱን እንደዚህ አድርገዋለሁ እያለ ማለት ነው። ከጽ አንደበት ይሄ አይትን አይልም። ሶሲ ደግሞ የጽ ያሰራችውን ምግብ አንድ ታጠፋዋለች። በዚህ ላይ ህይወቷን ዝብርቅርቁን አውጥተዋለች። እሷ መንጣቷ ድራማውን አቀዝቅዞታል። ተረጋጊ ይላታል ኪሩቤል። እሷም ግን ትዕግስቷን ሁሉ ነገርም ሲያበቃ ያስጠላል እያለች ንዴቷ እንደቀጠለ ትገኛለች።